ይስጥልኝ ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። በቅድሚያም ዋና ዋና ዜና የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በአዲስ አበባ ከተማ ህጻናት በአካል በአእምሮና በስነ ልቦና ጎልብተው እንዲያድጉ የሚያስችሉ ተግባራት እየተከናወኑ መሆኑን ከንቲባ አዳነች አቤቤ ተናገሩ። የኢራን እስላማዊ አብዮታዊ ዘብ ማምሻውን ፋታህ አንድ ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፉ ተገለጸ። ዜናውን እየመራሁ አብሬያችሁ ቆይታ የማደርገው ሀና ስታጥቂ ነኝ። ወደ መጀመሪያው ዜና አልፋለሁ። የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ሰሞኑን እያካሄዱት ካሉት የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲዎች ጋር አድርገዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው ብለዋል። ከዚያ ጊዜ ጀምሮ ረጅም ዘመን ከኖረው ፓርቲዎችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ነው ያሉት። ይህ የአስተሳሰብ ሽግግር ሰላማዊ የፉክክር ባህል ለኢትዮጵያ መጻኢ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ ነበር ሲሉም ገልጸዋል። በዚሁ አቋም ተመርተንም ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናል ሲሉ ገልጸዋል። ዛሬም በሰሞኑ እያካሄድናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲዎች ጋር አድርገናል ሲሉም ገልጸዋል። ይህም ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብአት ለመውሰድ የታለመ ነበር ሲሉም ጠቅላይ ሚኒስትሩ አስታውቀዋል። በአዲስ አበባ ከተማ ህጻናት በአካል በአእምሮና በስነ ልቦና ጎልብተው እንዲያድጉ የሚያስችሉ ተግባራት እየተከናወኑ መሆኑን ከንቲባ አዳነች አቤቤ ተናገሩ። በአፍሪካ ጥራት ያለውና አካታች የህጻናት እንክብካቤን ለማፋጠን የጋራ ትብብርን ማጠናከር በሚል መሪ ሀሳብ የአፍሪካ የህጻናት እንክብካቤ ላይ ያተኮረ ጉባኤ በአፍሪካ ህብረት አዳራሽ ተካሂዷል። በጉባኤው መክፈቻ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዳሉት በኢትዮጵያ የህጻናት መብት ጥበቃ ቀዳሚ ትኩረት ከሚሰጣቸው ብሔራዊ አጀንዳዎች አንዱ መሆኑን ተናግረዋል። በአዲስ አበባ ከተማ ለህጻናት ሁለንተናዊ እድገት ትኩረት በመስጠት እየተሰራ መሆኑንም ገልጸዋል። የቀዳማይ ልጅነት እድገት መርሃ ግብር የህጻናት መዋያዎችን የማስፋፋትና የመጫወቻ ስፍራዎችን የመገንባት ስራዎች እየተከናወኑ መሆኑን ጠቅሰዋል። በትምህርት ቤቶች በመቶ ሺዎች ለሚቆጠሩ ተማሪዎች በቀን 2 ጊዜ እንዲመገቡ እየተደረገ መሆኑንም አንስተዋል። የአፍሪካ ህጻናት መጪ ህይወት የተሻለ ለማድረግ ትብብርና ትርጉም ያለው ተግባራዊ እርምጃ መውሰድ ያስፈልጋልም ሲሉ ገልጸዋል። ህጻናትን ማሳደግ የጋራ ኃላፊነት መሆኑን ገልጸው ህጻናትን በህብረት የማሳደግ አፍሪካዊ ባህል አሁን ካለው ነባራዊ ሁኔታ ጋር በማጣጣም መስራት እንደሚገባም ተናግረዋል። የኦሮሞ ባህልና ማንነትን የሚያንጸባርቅ ኢትዮጵያዊ ከተማን እየገነባን ነው ሲሉ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ገለጹ። የሸገር ከተማ አስተዳደር ለጨፌ ቱማ የገዳ ስርዓት 5 ሰንጋዎችን አበርክቷል። አለማየሁ ኃይለማርያም ተጨማሪ አለው። የኦሮሞ ቱለማ የገዳ ስርዓት አካል የሆነው ህግን የማውጣትና የመማማር ስርዓት በገላን ጨፌ ቱማ እየተካሄደ ይገኛል። ላለፉት 8 ዓመት የገዳ ስርዓትን ይዞ ያለው ሜልባ በሚቀጥሉት ዓመት ስልጣን ለሙድና ያስረክባል። ለዚህም ቅድመ ዝግጅት የገዳ ስርዓት የማስተማር ህግን የማውጣትና ያለውንም ለማወቅ ከ5ቱ ገዳዎች ከቢርመጂ አዋቂዎች ያስተምራሉ፣ አዲስ የሚወጣውንም ይከታተላሉ። ይህን ህግ የሚቀስመውና አዲስ ህግም ለሚቀጥለው ዓመት የሚረዳውን የሚያወጣው ደግሞ ሙድና ነው። በዚህ ጊዜያትም ምንም አይነት ችግር እንዳይከሰትና በሰላም ተጀምሮ በሰላም እንዲጠናቀቅ ሮበሌ ኃላፊነቱን ይወጣል። ህግን የሚማሩና የሚያጸድቁ ከቀያቸው ርቀው በመሆኑ ሀልቺሳ ቀየውን አካባቢውን እስኪመለሱ የሚጠብቅ ነው ተብሏል። የገዳ ስርዓት ስልጣን በየ8 ዓመቱ ምንም አይነት ችግር ሳያጋጥም የሚረካከቡበት በእንዲህ አይነት ስርዓት ነው። የዓለም የመጀመሪያው ሀገር በቀል የዲሞክራሲ ስርዓት ገዳ በባለፉት ስርዓት ከፍተኛ ዘመቻ ተደርጎበት ለረጅም ዓመታት ከማዕከላዊ ኢትዮጵያ ተገፍቶና ተቋርጦ ቆይቷል። ነገር ግን የገዳ ስርዓትን ታግሎ ያስቀረው የኦሮሞ ህዝብ ሞቶበት ደምቶበት አጥንቱን ከስክሶበት ለዛሬዋ ቀን በማድረስ ለዓለምም በዩኔስኮ የማይዳሰሱ ቅርሶች ማስመስ ማስመዝገብ ችሏል። የቱለማ አባገዳ በየነ ሰንበቶ የገዳ ስርዓት የሁላችንም መገለጫ በመሆኑ እንኳን ለዚህ ቀን አደረሳችሁ ብሏል። የኦሮሞ ህዝብም በባህሉ እየኮራና እያሳደገ መምጣቱን በኢሬቻ ፍንፍኔና በሆረ ቢሾፍቱ አይቻለው ብሏል።
ኢሬሳ ሆረ ፍንፍኔቲ ፊ ኢሬሳ ሆራ ሰዲት ይረተን አርጌ ዋን ኡመን ኦሮሞ አከሚት አከወራቄ አከሚት አከደመቀ ይጅሩ ኦሮሞ ያለበትን ደረጃ ኢሬቻ ፍንፍኔና ኢሬቻ ቢሾፍቱ ላይ ይቻላል እንዴት እንደታገለ እንዴት ነቅቶ እንዳለ አንተም አይታል ዓለምም አይቷል ገዳ ያለበትን ደግሞ ገዳ ቦረና ገዳ ጉጂ ገዳ ቱለማ ላይ ይቻላል ባለፉት ጊዜያት ግን የቱለማ ኦሮሞ ታግሉና ታግሶ እዚህ ደርሷል ይህን ስርዓት ለትውልድ ለማስተላለፍ ሁሉም የበኩሉን ድርሻ እንዲወጣም ጠይቋል የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ የኦሮሞ ህዝብ በገዳ ስርዓት የታነጸ ዘመናዊቷን ኢትዮጵያን በመገንባት የራሱን አስተዋጽኦ ማበርከቱን ገልጿል የሸገር ከተማ አስተዳደርም የኦሮሞ ባህልን የምታንጸባርቅ በኦሮሞ ታሪክና ማንነት የተደራጀ ዘመናዊ ከተማን ለማነጽ እየሰራን እንገኛለንም ብሏል ለዚህም 5 ሰንጋዎችን ለዛሬው ስርዓት ማበርከታቸውንም ገልጿል ከተማችን የራሱ የሆነ ማንነት ያለው ከተማ ነው ይሄ ማንነት ደግሞ ከአባቶቻችን ከቅድማዮቻችን የመጣ ባህል አለን ስለዚህ ይሄንን ባህል የማጠናከር ስራ ነው የምንሰራው አሁን የምታየው ሂደት ለብዙ አመታት የተካሄደ ነው የራሱን የሆነ ህግ ስርዓት ያለው ነው እንደዚህ አይነት ነገሮች ለኛ የወደፊት ጥንካሬና ለኛ የወደፊት አንድነት ወሳኝ ነው ስለዚህ ሸገር እንደ ከተማ እንደዚህ አይነት ነገሮችን ፕሪዘርቭ ማድረግ ወይንም መንከባከብ መጠበቅ እንፈልጋለን ከተማውን ስናደራጅ እንደዚህ አይነት ቦታዎች ከ12 በላይ ነው ያሉት እንደዚህ አይነት ቦታዎችን መንከባከብ መጠበቅ የኛ የወደፊት አንድነት ብቻ ሳይሆን የቱሪዝም ምንጭ እንዲሆን እናደርጋለንና እዚህ ላይ ብዙ ስራዎች እየሰራን ነው የተለያዩ የባህል ማዕከሎችን እየገነባን ነው በትምህርት ቤትም እንደዚህ አይነት ነገሮች እንዲጠናከሩ እያደረግን ስለሆነ በከተማ ደረጃ ብዙ ነገሮችን እየሰራን ነው ይሄን አጠናክረን እንሰራለን በሸገር ከተማ 12 የኦሮሞን ባህል የሚያንጸባርቁ ቦታዎች ተለይተው መሰረተ ልማት ተሞልቶላቸው እየተሰሩ መሆኑንም ገልጿል የኦሮሞን ባህልና ስርዓት ቋንቋና ማንነት መገለጫ የሆኑትን ለማሳደግ ድጋፍ ያረገ እንደሆነ ቀርጫንሼ ግሩፕ ገለጸ ቀርጫንሼ ግሩፕ የገዳ ስርዓት አካል የሆነውን የጨፌ ቱማ የህግ መምሪያና የማንነት ስርዓት እንዲሳካ 1 ሚሊዮን የሚጠጋ የአይነት ድጋፍ ማድረጉን ገልጿል አለማየሁ ኃይለማርያም ተጨማሪውን ያቀርበዋል የኦሮሞን ባህልና ስርዓት ቋንቋና ማንነት መገለጫ የሆኑትን ለማሳደግ ድጋፍ ያረገ እንደሆነ ቀርጫንሼ ግሩፕ ገለጸ ቀርጫንሼ ግሩፕ የገዳ ስርዓት አካል የሆነውን የጨፌ ቱማ የህግ መማሪያና የማንነት ስራን እንዲሳካ ወደ 1 ሚሊዮን የሚጠጋ ድጋፍ ማድረጉን ገልጿል የቀርጫንሼ ግሩፕ ኮርፖሬት አፌርና የህዝብ ግንኙነት ዳይሬክተር አቶ ሙሉጌታ ከበደ ቀርጫንሼ ግሩፕ ለጨፌ ቱማ የመብራት አገልግሎት የውሃና የመጸዳጃ ቦታዎችን ከማዘጋጀት አልፎ ለዕለቱ 2 ሰንጋዎችን ማበርከታቸውን ገልጿል ከገዳ ስርዓት አንዱ የሆነ እዚህ የጨፌ ቱማ ፕሮግራም እንዲሳካ እንደ ቀርጫንሼ ግሩፕ በጉልበትም በገንዘብም ኮንትሪቢዩት አድርገናል አጠቃላይ ሲታይ ወደ 1 ሚሊዮን የሚጠጋ ኮንትሪቢዩት አድርገናል አዋተናል ማለት ነው ለዚህ ፕሮግራም ስኬታማነት ቀርጫንሼ ከህብረተሰቡ ለህብረተሰቡ በማለት በኢንቨስትመንት በተሰማራባቸው አካባቢዎች የጤና የትምህርት ተቋማትንና የውሃ አቅርቦትን እየገነባ በማበርከት ላይ መሆኑንም ተናግሯል ለአካባቢው ተወላጅ የሥራ ዕድልን እየፈጠረ ያለው ቀርጫንሼ ግሩፕ አሁን ላይ ከ25000 በላይ ቋሚና ጊዜያዊ ሰራተኞች እንዳሉትም ተናግሯል ካምፓኒያችን ትልቅ ከመሆኑ አንፃር ዘርፈ ብዙ ነው ማኑፋክቸሪንግ ላይ ያለን ለምሳሌ እዚሁ ያላችሁት ጋር የማሽነሪ ኮንስትራክሽን ማሽነሪ መገጣጠሚያ ያለ እዚህ እንደዚሁም ደግሞ ሌሎችም በቀጣይ የአውቶሞቢል የባስ አሉ ግን አሁን ወደ ስራ ለመግባት ተዘጋጀው የኮንስትራክሽን ማሽነሪው ነው ሌሎች ደግሞ ሞጆ ላይ እንደዚሁ የቡና ፔን ኢምፖርትን የሚተኩ የቡና ፕሌት ኢምፖርት የሚተኩ ምርቶች እናመርታለን እንደዚሁም ደግሞ የተለያዩ አካባቢዎች ላይ ምዕራብ ጉጂ ላይ ባሌ ላይ ምዕራብ አርሲ ላይ ጅማ ወለጋ እንደዚህ የተለያዩ ቦታ ላይ ቡና ስራ እንሰራለን በዚህም ከ5000 በላይ ለሆኑ ኢትዮጵያውያን ዜጎች የስራ ዕድል ፈጥረናል በዚህም ህብረተሰቡ ተጠቃሚ እንዲሆን አድርገናል በቡና ልማት ላይ በሰፊው ተሰማርቶ የሚገኘው ቀርጫንሼ ከ56000 ለአካባቢው አርሶ አደሮችም የቴክኖሎጂ አጠቃቀም የቡና ምርጥ ዘርንና የቡና እንክብካቤ ላይ በማሰልጠንና በመደገፍ ከ1 ሄክታር እስከ 14 ኩንታል እንዲሰበስቡ እየተደረገ እንደሚገኝም ተናግሯል በአሁኑ ሰዓት ቀርጫንሼ ቡናን ከእጅ ንክኪ ውጪ እያለማ በመሆኑ በሄክታር እስከ 60 ኩንታል በመሰብሰብ ላይ ይገኛል ብሏል ለምሳሌ ሰፋፊ እርሻዎች አሉን በጠብታ መስኖ የሚለሙ እርሻዎች አሉን ምርታማነታቸው በሄክታር 60 ኩንታል ደርሰናል ማለት ነው 70 ኩንታል ለማድረስ ነው እየሰራን ያለ ነው በሄክታር 60 ኩንታል ነው የለም ብራዚል ውስጥ ነው እንጂ ብራዚል 70 ደርሷል እኛ 60 ደርሰናል ቀጣይ እዛ ለመድረስ ነው እየሰራን ያለ ነው በእኛ ዙሪያ ደግሞ ያሉ አርሶ አደሮች አሉ ከኛ ጋር የሚሰሩ
56,000 የሚሆኑ አርሶ አደሮች አሉ። የቡና ስራ ከኛ ጋር የሚሰሩት ከኛ ጋር የቴክኖሎጂ ድጋፍ፣ የኤክስቴንሽን አገልግሎት ድጋፍ፣ ምክር አገልግሎቶች፣ የቅድመ ምርት ስብሰባ፣ የምርት ስብሰባ በኋላ ያሉ ጥንቃቄዎችና ምርታማነትን የሚጨምሩ እንትኖችን ለአርሶ አደሩ እናስተላልፋለን። እንደገና ችግኞችን ምርታማነታቸው ከፍተኛ የሆኑ ችግኞችን ሚሊዮን ነው የምናድላቸው ማለት ነው። እንግዲህ 56,000 አርሶ አደር ማለት ብዙ ማሳ አላቸው። ለዚህ ሁሉ እኛን የምንሰጠው። ስለዚህ ይሄን እስካሁን ድረስ ወደ 10 ሚሊዮን የሚደርሱ ችግኞችን ለአርሶ አደሩ አድርሰናል። ቡና እስክሪብቶ፣ ቡና ፕሌትን ጨምሮ ሌሎች ማኑፋክቸሪንግ ስራዎች ላይ በመሰማራት ወደ ውጪ በመላክ የውጪ ምንዛሪን እያስገኘ እንደሆነም ገልጸዋል። ከውጪ የሚገቡ ምርቶችን በሀገር ውስጥ በማምረትም የቴክኖሎጂ ሽግግር እያካሄደ መሆኑንም ጠቁመዋል። 60 ኩንታል በሄክታር ያለ ጥላ ነው በጠብታ መስኖ ማለት ነው። አንድ እሱ ነው። ሁለተኛ ስንሰበስብም ሙሉ በሙሉ ከሰው ንክኪ የጸዳ ነው። መካናይዝድ የሆነ እርሻ ነው። አረም የሚታረመው በማሽን ነው። ቡና የሚለቀመው በማሽን ነው። እርሻም ያው ዞሮ በማሽን ነው እና የምርት ብክነትን ለመቀነስ በዚህ መልኩ ነው እየሰራን ያለ ነው። ከቴክኖሎጂ አንጻር ቀርጫንሼ አንቱ የተባለ ድርጅት ነው ኢትዮጵያ ውስጥ ነቴን ነው እና የሚያስመሰግን ስራ ነው የሰራ ነው። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በ2011 ዓ.ም የተጀመረው የአረንጓዴ አሻራ መርሃ ግብር አንዱ ነው። የአዲስ አበባ ውበትና አረንጓዴ ልማት ቢሮም የ2017-18 ዓ.ም የአረንጓዴ ልማት ስራዎችን ለመስራት የቅድመ ዝግጅት ስራዎችን እየሰራ መሆኑን አስታውቋል። የዚህን ዜና ዝርዝር ባልደረባችን ታደሰ ታምራት እንደሚከተለው ያቀርበዋል። ባለንበት ዘመን ዓለማችንን ስጋት ውስጥ ከከተቷት ቀውሶች አንዱ የአየር ንብረት ለውጥ ነው። ታዲያ ኢትዮጵያም የዚህ ቀውስ ሰለባ እንዳትሆንና ዓለምንም ለመታደግ የመፍትሄ እርምጃዎችን በመውሰድ ላይ ትገኛለች። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በ2011 ዓ.ም የተጀመረው የአረንጓዴ አሻራ መርሃ ግብርም አንዱ ነው። የዘንድሮ የአረንጓዴ አሻራ ሁለተኛው ምዕራፍ 7ኛው ዙር ላይ ደርሰዋል። የአዲስ አበባ ከተማ አስተዳደር ውበትና አረንጓዴ ልማት ቢሮ የ2017-18 የአረንጓዴ አሻራ መርሃ ግብርን ለማካሄድ መዘጋጀቱን የቢሮው የተፋሰስና አረንጓዴ ልማት ዳይሬክተር ወይዘሮ ስንታየው መንግስቱ ገልጸዋል። እንግዲህ እንደ አዲስ አበባ ከተማ አስተዳደር በከተማ ውበትና አረንጓዴ ልማት ቢሮ ዘርፈ ብዙ ስራዎችን ሰርቷል። በዚህ በያዝነው በጀት ዓመት ያው እንደ ቢሮአችን ሰፊ የአረንጓዴ ልማት ስራዎችን ሰርተናል። በመጀመሪያውም ኮሊደር በሁለተኛም ኮሊደር ላይ በመጀመሪያ ኮሊደር በስድስቱ ክፍለ ከተማ ወደ 61 ሄክታር የሚሆን የአረንጓዴ ሽፋን ያለው የተለያዩ የመዝናኛ ቦታዎችን የሰራንበት አግባብ አለ። ፕላዛዎች አሉ፣ ፓርኮች አሉ፣ እዚህ ውስጥ ዳርቻዎች አሉ፣ መሀል አካፋይ አለ። እንደገና ደግሞ ግሪን በፈር የምንላቸውና ሰፋፊ አረንጓዴ ቦታዎች ተሰርቷል። በአዲስ አበባ ከተማ አስተዳደር በተካሄደው የኮሪደር ልማት ጋር በተያያዘ የከተማዋን ውበት እንደ ስሟ ውብ ለማድረግ በመጀመሪያው ምዕራፍ የኮሪደር ልማት በርካታ ስራዎች መሰራታቸውን ጠቁመው በሁለተኛው ምዕራፍ የከተማዋን ውበት በመጠበቅ በኩል በርካታ ስራዎች እየተሰሩ መሆኑንም ጠቁመዋል። በሁለተኛው ኮሪደር ደግሞ ሰፋ ያለ ስራዎችን ሰርተናል። የሁለተኛው ኮሪደር ለየት የሚያደርገው የሰዎች የሚጠቁበት ወንጀል የሚሰራባቸው የነበሩ ቦታ ወንዝ ዳርቻዎች ቆሻሻ መጣያና አፍንጫችንን ይዘን የምናልፍባቸው የነበሩ ወንዝ ዳሮች ዛሬ ላይ እንደሌላው ዓለም ለምተው ጸርተው የመናፈሻ አገልግሎት እንዲሰጡ እየተሰራበት ያለ ስራ አለ። እዚህ ላይ የኛ ቢሮ ሰፊ ስራዎችን ይሰራል። ወንዝ ዳርቻ አረንጓዴ ልማት ስራዎች፣ የተለያዩ ስትራክቸሮችን ይሰራል፣ ፕላዛዎችን ይሰራል፣ ሰዎች የሚዝናኑ ቦታዎች ፓርኮች አሉን። እዛ ላይ ደግሞ ለመዝናናት ምቹ እንዲመቹ ተደርጎ የተሰሩ አሉ። ፋውንቴን ያለባቸው፣ ህጻናት መጫወቻ ያለባቸው፣ የተለያዩ ቅርጻ ቅርጾች ያሉባቸው እነዚህ ስራ በእኛ ቢሮ እየተሰራ ያለ ነገር ነው ማለት ነው። በቀጣይ በሚካሄደው የአረንጓዴ አሻራ መርሃ ግብር ቢሮ በዝግጅት ምዕራፍ ላይ የሚገኝ መሆኑን የጠቆሙት ዳይሬክተሯ የተከላ ቦታ ልየታም ማድረጋቸውንም ገልጸዋል። ለ2017-18 የአረንጓዴ አሻራ መርሃ ግብር የዝግጅት ምዕራፍ ላይ እንገኛለን። የዚህ የዝግጅት ምዕራፍ የምንለው ምንድን ነው? እንደኛ ቢሮ የተከላ ቦታ ልየታ አለው። ወደ 1577 የተከላ ቦታዎችን ለይተናል። ይሄ የተለየ የተከላ ቦታ 916 ሄክታር ይሸፍናል። እነዚህ ከተለዩት 1577ቱ ማፕ እየተሰራላቸው ያለበት ሁኔታ አለ።
ለአረጋውያን ሮጣለሁ የድርሻዬን እወጣለሁ በሚል መርህ ሰኔ 15 ቀን 2017 ዓ.ም የ5 ኪሎ ሜትር የሩጫ ውድድር እንደሚካሄድ የአዲስ አበባ አትሌቲክስ ፌዴሬሽን አስታወቀ። እንረዳዳ የአረጋውያን በጎ አድራጎት ማህበርን በገንዘብ ለመደገፍ የሚያስችል ጋዜጣዊ መግለጫ ተሰጥቷል። ማህበሩን በተለያዩ ዘርፎች መደገፍ እንደሚገባ በጋዜጣዊ መግለጫ ተጠይቋል። ዝርዝሩን ቢኪ ሰቡቃ እንደሚከተለው ያቀርበዋል። እንረዳዳ የአረጋውያን በጎ አድራጎት ማህበር የአረጋውያንን ማህበራዊና ኢኮኖሚያዊ ችግሮቻቸውን ለመፍታት በ1990 ዓመተ ምህረት ተቋቋመ። ማህበሩ ከተቋቋመ ወዲህ ለ824 አረጋውያን በተለያየ መንገድ ድጋፍ ሲያደርግ ቆይቷል። ከአረጋውያኑ በተጨማሪም 1558 የልጅ ልጆቻቸውን ተጠቃሚ ማድረጉም ተገልጿል። ላለፉት 27 ዓመታት ማህበሩ በውጪ ድርጅቶች ሲደገፍ ቢቆይም አሁን ከውጪ የሚደረገው ድጋፍ እየቀነሰ በመምጣቱ ለችግር እንደተጋለጠ ይገኛል ተብሏል። አቶ ጌታቸው እንግዳ የኢትዮጵያ አረጋውያን ጥረተኞች ማህበር ፕሬዝዳንት ናቸው። አረጋውያን የአገር መሰረት ናቸው፣ ለተለያዩ ችግሮችም ተጋላጭ መሆናቸውን ገልጸዋል። በተፈጥሮ ሕግ መሰረት የጆሮ፣ የዓይን፣ የመስማት፣ የመሄድ፣ የአቅም ማነስ የተለያዩ ችግሮች ያጋጥማቸዋል። የአረጋውያን ችግር ይህ ሁሉ ችግር ሆነ ዘርፈ ብዙ ችግር ያለባቸው ናቸው ቢባል አያስነውርም። ይሄ ዘርፈ ብዙ ችግር ደግሞ የሚቀረፈው ለአንድ አካል በመተው አይደለም። አቶ መልካሙ ተገኝ የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዝዳንት ናቸው። እንረዳዳ አረጋውያን በጎ አድራጎት ማህበር ከአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ጉዳይ ቢሮና ከአዲስ አበባ አትሌቲክስ ፌዴሬሽን ጋር በመተባበር አረጋውያንን ለመደገፍ እየሰራ ይገኛል። በቀናነት ለመስራት አብረን አግሪመንት አድርገን እየተንቀሳቀሰ ነው ያለነው። ውድድሩ እንግዲህ ያው እንደተባለው ሰኔ 15 ቀን ይደረጋል። የውድድር ለማድረግም ፍቃድ ከተማ አስተዳደሩ ፖሊስ ኮሚሽንም ፍቃድ ወስደን ያው በዝግጅት ላይ ነው የምንገኘው። በዚህ ውድድር ላይ እንግዲህ አትሌቲክስ ፌዴሬሽኑ በዋነኝነት ውድድሩን የምንመራው እኛ ነን። ለዚህ ውድድር ወደ 30 የሚሆኑ ዳኞችን መድበናል። በአትሌቲክስ ፌዴሬሽኑ ስር የሚገኙ ወደ 22 የሚሆኑ ክለቦችን በማስተባበር በዛ ውድድር ላይ እንዲሳተፉና አረጋውያንን እንዲደግፉ ጥረት እያደረግን ነው። አርቲስት ይገረም ደጀኔ የአረጋውያን የክብር አምባሳደር ነው። ይህንን መልእክትም አስተላልፏል። ረዥም ጊዜ ከመጠበቃችንም አንጻር ያስፈልጋል። ለዚህ ተቋም ለማንም አይደለም፣ ሊነገድበት ሊሸቀጥበት ወይ ምናምን አይደለም። መልሶ ለአረጋውያኑ ለማህበረሰቡ ጥቅም የሚሰጥ ቦታ እስከሆነ ድረስ ያዝ ያደረጋችሁ እጃችሁን የያዛችሁ ሰዎች ወንበር ላይ ተቀምጣችሁ ልባችሁን ቀና አድርጋችሁ ከዚህ በኋላ ስንመጣ ቢያንስ መንገድ እንድታመቻችሁ ለመጠየቅ እወዳለሁ። በውድድሩ አሸናፊዎች የማበረታቻ ሽልማት መዘጋጀቱም ተገልጿል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የቢዝነስ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንዴት አምሽተሻል? እንደምን አመሸሻና ምን አይነት የቢዝነስ መረጃዎችን ይዘሽልን ቀርበሻል? አመሰግናለሁ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል የአፍሪካን የንግድ ልውውጥ የሚያሳድግ ኢኮትሬድ ፕሮጀክት በኢትዮጵያ ሊተገበር መሆኑ ታውቋል። ይህ ፕሮጀክት እንግዲህ ለ4 ዓመት እንደሚተገበርም ነው የተነገረው። ይህ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ደግሞ እንደሚታወቀው የእስራኤልና የኢራን ጦርነትን ተከትሎ በዓለም ገበያ ላይ ድንጋጤ ተፈጥሯል። ይህም በመላው ዓለም የቤንዚንና የምግብ ዋጋን ጨምሮ ሌሎች ፍጆታዎችና አገልግሎቶች ላይ የዋጋ ንረትን ያስከትላል የሚል ድንጋጤን ፈጥሯል። ይህን ይመስላል። ሌሎቹን በሰፊው እንመልከት። ጥሩ መቀጠል ትችላለሽ በጸሎት። የአፍሪካን የንግድ ልውውጥ የሚያሳድግ ፕሮጀክት በኢትዮጵያ ሊተገበር ነው። የንግድና ቀጠናዊ ትስስር ሚኒስቴርና የአውሮፓ ህብረት የአፍሪካን ትስስርና የንግድ ልውውጥ ከ11 በመቶ ወደ 33 በመቶ የሚያሳድግ የኢኮትሬድ ፕሮጀክት በኢትዮጵያ ሊተገበር መሆኑን አስታወቁ። በንግድና ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ወንድሙ ፍላቴ የኢኮትሬድ ፕሮጀክት ለ4 ዓመት የሚተገበር ነው ብለዋል። የአውሮፓ ህብረት ለፕሮጀክቱ ማስፈጸሚያ የሚሆን 6 ሚሊዮን ዩሮ ድጋፍ አድርጓል ብለዋል።
የፕሮጀክቱ ዓላማ የአፍሪካ የንግድ ቀጠናዊ ትስስርን ማሳለጥ መሆኑን ገልጸው በአፍሪካ አሁን ያለው 11 በመቶ የንግድ ትስስር ፕሮጀክቱ ሲተገበር ወደ 33 በመቶ ያደርሰዋል ሲሉ ገልጸዋል። በአፍሪካ ሀገሮች መካከል ያለውን የንግድ ትስስር ከማጠናከር ባለፈም ታሪፍን ለመቀነስ፣ የንግድ እንቅፋቶችን ለማስወገድ፣ የገቢና ወጪ ንግዱን ሚዛናዊነት ለማስጠበቅ፣ የቴክኖሎጂና የእውቅና ሽግግር ለማድረግ እንዲሁም የምርት ጥራትን ለማረጋገጥ እገዛ እንደሚያደርግም አብራርተዋል። በ2017-18 የመኸር ወቅት የሚውል 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ቤት እየተጓጓዘ እንደሚገኝ የግብርና ሚኒስቴር አስታወቀ። በመጪው የመኸር ወቅት 20.43 ሚሊዮን ሄክታር መሬት በሰብል በመሸፈን ከ659 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ ተይዞ እየተሰራ ይገኛል። በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችል ስራ እየተከናወነ መሆኑን የሚኒስቴሩ መግለጫ ያሳያል። በበጋ መስኖ፣ በመኸር፣ በበልግና ሌሎች የሰብል ልማት አማራጮችን በማስፋት በግብርና ምርታማነት ላይ ተጨባጭ ውጤት እየተመዘገበ እንደሚገኝም ተገልጿል። በተያዘው የ2017-18 ዓ.ም በጀት ዓመት የመኸር ወቅት የ21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ኢትዮጵያ ተጓጉዞ በመሰረታዊ ማህበራት አማካኝነት ለአርሶ አደሩ እንዲከፋፈል የተደረገ መሆኑም ተገልጿል። የአርሶ አደሮችን የግብርና ልማት ተነሳሽነትን በማሳደግ በ20.43 ሚሊዮን ሄክታር መሬት በሰብል በመሸፈን ከ650 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ መቀመጡ ተጠቁሟል። የኢትዮጵያ ሎተሪ አገልግሎት ባለፉት 11 ወራት ከ2 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ ባለፉት 11 ወራት ተቋሙ ከእድል ሎተሪ፣ ከቢንጎና ከስፖርት ውድድር 2.2 ቢሊዮን ብር ገቢ ሰብስቧል ብለዋል። አገልግሎቱ በገቢዎች ሚኒስቴር በተሰጠው የውክልና ደብዳቤ መሰረት የእድል ሎተሪ ጨዋታ ፍቃድ እየሰጠ ቁጥጥር እያደረገ እንዲሁም ገቢ እየሰበሰበ መሆኑን ጠቅሰዋል። ተቋሙ ከስፖርት ውድድር፣ ከቢንጎ፣ ከእድል ሎተሪ የሚሰበሰበውን ገቢም ሙሉ ለሙሉ ለገቢዎች ሚኒስቴር ያስገባል ያሉት ስራ አስፈጻሚዋ ሙሉ ለሙሉ በማስገባቱም አሰራሩን በቴክኖሎጂ ለማስደገፍ ገንዘብ እጥረት እያጋጠመው ነው ብለዋል። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። የእስራኤልና የኢራን ጦርነትን ተከትሎ በዓለም ገበያ ላይ ድንጋጤ ተፈጠረ። ጦርነቱን ተከትሎ በዓለም የነዳጅ ዋጋ ላይ ጭማሪ እየታየ ይገኛል። ባለፈው ሳምንት መጨረሻ በሁለቱ ሀገራት መካከል የሚሳኤልና የድሮን ጥቃቶች ከተፈጸሙ በኋላ የድፍድፍ ነዳጅ ዋጋ ቅናሽ አሳይቷል። ቢሆንም የነዳጅ ዘይት ዋጋ ከአንድ ወር በፊት ከነበረው በ$10 ጨምሯል። ይህም በመላው ዓለም የቤንዚንና የምግብ ዋጋን ጨምሮ በሌሎች ፍጆታዎችና አገልግሎቶች ላይ የዋጋ ንረት ያስከትላል የሚል ስጋት ፈጥሯል ሲል የዘገበው ቢቢሲ ነው። የዩናይትድ ኪንግደም ዓመታዊ የዋጋ ግሽበት በሚያዝያ ወር ከነበረው 3.5 በመቶ በግንቦት ወር 3.4 በመቶ ቀንሷል ሲል የብሔራዊ ስታቲስቲክስ ቢሮ አስታወቀ። ይህ በእንዲህ እንዳለ የግንቦት ወር የዋጋ ግሽበት በገበያ ከሚጠበቀው 3.3 በመቶ ብልጫ አለው ተብሏል። በየወሩ የሸማቾች ዋጋ በግንቦት 2024 0.3 በመቶ የነበረ ሲሆን በግንቦት ወር 2025 0.2 በመቶ መሆኑን ተመላክቷል። የዋጋ ግሽበቱ ከትራንስፖርት ሲሆን የኃይል፣ ምግብና አልኮል ሳይጨምር ዋና ግሽበት በግንቦት ወር በዓመት 3.5 በመቶ አድጓል ሲል የዘገበው አናዶሉ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ያገኘናቸው ዜናዎች እናልፋለን። በሱዳን የሚካሄደው ጦርነት ገና አላበቃም ሲል ከፍተኛ የሰብአዊ መብት መርማሪዎች ቡድን አስታወቀ። በሱዳን ስላለው ወቅታዊ መረጃ የሱዳን ገለልተኛ ዓለም አቀፍ የፋክት ፍለጋ ተልዕኮ እንደገለጸው ሕዝብ በሚበዛባቸው አካባቢዎች የከባድ መሳሪያ አጠቃቀምና የጾታዊ ጥቃት በከፍተኛ ሁኔታ መጨመሩን አሳይቷል ብሏል። የሰብአዊ እርዳታና የሕክምና ተቋማት በጦር መሳሪያ ተከበው እንደሚቆዩ መርማሪዎቹ አስጠንቅቀዋል። እንደ አውሮፓውያን አቆጣጠር ከሚያዝያ 10 እስከ 13 ባለው የአርኤስኤፍ ጥቃት ከ100 በላይ ንጹሃን ዜጎች መሞታቸውን የዘገበ ሲሆን እንደ ካርቱም፣ ገዚራና ሴናር ባሉ የሱዳን ጦር ድጋሚ በተቆጣጠራቸው አካባቢዎች በ2024 መጨረሻና በ2025 አጋማሽ መካከል ሰፊ የበቀል እርምጃ መውሰዱን የእውነት ፍለጋ ተልዕኮ ቡድኑ ዘግቧል። ሶስተኛ ዓመቱን ያስቆጠረው ጦርነቱ እስካሁን በ10 ሺዎች የሚቆጠሩ ንጹሃን ዜጎች የገደለ ሲሆን ከ13 ሚሊዮን በላይ ሱዳናውያን ከቀያቸው መፈናቀላቸውና በርካቶችን ለጾታዊ ጥቃት፣ ለዝርፊያ፣ ለጤና ተቋማት እንዲሁም ለሌሎች መሰረተ ልማቶች ውድመት አጋልጧል ሲል አፍሪካ ኒውስ ዘግቧል።
የኢራን እስላማዊ አብዮታዊ ዘብ ማምሻውን ፋታህ አንድ ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፉ ተገለጸ። ስድስተኛ ቀኑን በያዘው የሀገራቱ ግጭትም ኢራን ፋታህ አንድ ሃይፐርሶኒክ ሚሳኤል ለመጀመሪያ ጊዜ ጥቅም ላይ ማዋሏ ተገልጿል። ኢየሩሳሌም ሽመልስ ተጨማሪውን ታቀርበዋለች። በመካከለኛው ምስራቅ ያለው ውጥረት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ስድስተኛ ቀኑን በያዘው የኢራንና እስራኤል ጦርነት ሁለቱ ሀገራት አንዳቸው በሌላኛቸው ላይ ሚሳኤልና የድሮን ጥቃት እየፈጸሙ ሲሆን በሁለቱም በኩል በሰውና በንብረት ላይ ጉዳት መድረሱን ቀጥሏል። የእስራኤል ጦር የጀመረው ወታደራዊ ዘመቻ በቀላሉ የሚቆም እንዳልሆነና ቢያንስ ለ14 ቀናት ሊቀጥል እንደሚችልም አስታውቋል። ይህ ረጅም የጊዜ ገደብ ግጭቱ ወደ ሙሉና ቀጣይነት ያለው ጦርነት ሊያመራ ይችላል የሚለውን ስጋትም አባብሷል። የኢራን ምላሽም ጠንካራ ሆኗል። የኢራኑ ፕሬዝዳንት ቴህራን በእስላማዊ ሪፐብሊክ ግዛት ላይ ለተፈጸመው ጥቃት የምትሰጠው ኃይለኛና ህጋዊ ምላሽ እስራኤል በሰራችው ነገር እንድትጸጸት ያደርጋታል ሲሉም አስጠንቅቀዋል። እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎም በመካከለኛው ምስራቅ የተቀሰቀሰው የጦርነት እሳት የዓለምን የኢኮኖሚ ገበያም ክፉኛ እያናወጠ ይገኛል። የድፍድፍ ነዳጅ ዋጋም በአስደንጋጭ ሁኔታ እየጨመረ ሲሆን ይህም በዓለም ዙሪያ በሚገኙ ዜጎች የዕለት ተዕለት ኑሮ ላይ ከባድ ስጋትን ፈጥሯል። ስድስተኛ ቀኑን በያዘው የሀገራቱ ግጭትም ኢራን ፈታ አንድ ሃይፐርሶኒክ ሚሳኤል ለመጀመሪያ ጊዜ ጥቅም ላይ ማዋላንም የኢራን የሀገር ውስጥ መገናኛ ብዙሃን ዘግበዋል። እስራኤል በበኩሏ ኢራን አስወነጨፍኩት ስላለችው ተምዘግዛጊ ሚሳኤል እስካሁን ያለችው ነገርም የለም። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶም 400 ባላስቲክ ሚሳኤሎችን ወደ እስራኤል ምድር መተኮሷም ተገልጿል። እስራኤል በበኩሏ በቴሄራን የሚገኘውን የዩራኒየም ማብላያና ጦር መሳሪያ ማምረቻ መምታቷንም ገልጻለች። የእስራኤል ባለስልጣናት ካለፈው አርብ ጀምሮ በመላው ሀገሪቱ ወደ 40 በሚጠጉ ቦታዎች ላይ በተፈጸመ ጥቃትም ውድመት መድረሱን ተናግረዋል። በጥቃቱ 24 ሰዎች ህይወታቸው ሲያልፍ ከ800 በላይ ሰዎች መጎዳታቸውና 3800 ሰዎች ደግሞ መፈናቀላቸውን ባለስልጣናቱ ተናግረዋል። በኢራን በኩል ከ200 በላይ ሰዎች በእስራኤል በተፈጸመው የአየር ጥቃቶች ህይወታቸው ማለፋቸው ተገልጿል። በሌላ በኩል ካሜኒ ህዝባቸውን፣ ታሪካቸውን የሚያውቁ ብልህ ሰዎች ይህችን ሀገር በዛቻ ቋንቋ በፍጹም አይናገሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ተሰምተዋል። ካሜኒ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም ማወላወል እጅ መስጠት አለባቸው በማለት መናገራቸውን ተከትሎ ነው። እስራኤል በኢራን ላይ በጀመረችው ጥቃት አሜሪካ በቀጥታ ተሳታፊ ትሁን ወይስ አትግባበት የሚለው ጥያቄ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ሪፐብሊካን ደጋፊዎች ዘንድ ያለውን መከፋፈል አጋልጧል። ቻይና በበኩሏ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል እየተባባሰ ባለው ግጭት በእሳት ላይ ቤንዚን ጨምረዋል ስትል ወቅሳለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጎጂያኩን እሳትን ማቀጣጠል፣ ማገዶ መጨመር፣ ማስፈራራትና ግፊት ሁኔታውን ለማረጋጋት አይረዳም፣ ይልቁንም ግጭቱን ያባብሰዋልን ብለዋል። ከዩክሬን ጋር ባላንጣ የሆነችው ሩሲያ በበኩሏ በእስራኤልና ኢራን መካከል እየተደረገ ባለው ጦርነት ውስጥ አስታራቂ ሆና ለመስራት ዝግጁ መሆኗን በውጭ ጉዳይ ሚኒስቴሯ በኩል ገልጻለች። በቴህራን የኒውክሌር መርሃ ግብር ላይ ላለው ግጭት መፍትሄ የሚገኘው በዲፕሎማሲ ብቻ መሆኑን ሩሲያ መግለጿንም ሮይተርስ ዘግቧል። ሚኒስቴሩ በቴሌግራም ላይ በለጠፈው መግለጫም ሞስኮ ጉዳዩን በአስተማማኝ ሁኔታ በዲፕሎማሲና በድርድር ብቻ እልባት እንዲያገኝ በጽኑ ታምናለችም ብለዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? እንደምን አመሸሽ ሀና። ምን አይነት የሀገር መከላከያ መረጃዎችን ይዘህልን ቀርበሃል? በዛሬው ምሽታችን እንግዲህ የመከላከያ ሚኒስትሯ በሞሮኮ ያደረጉትን ጉብኝት የተመለከተ አንድ ዜና አለኝ። ሌላው ደግሞ የአየር ኃይል እንግዲህ አመራሮቹንና የተለያዩ አካላትን የአቅም ግንባታ ስልጠናዎችን ሰጥቶ አስመርቋል እና ሌሎችም ዜናዎች ይዤ ቀርቤያለሁ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በሞሮኮ የ3 ቀናት የስራ ጉብኝት አደረጉ። ኢንጂነር አይሻ መሐመድ በጉብኝታቸው ወቅት የሞሮኮ መንግስት ብሔራዊ መከላከያ አስተዳደር ተወካይ አብዱላቲፍ ሉዲ ጋር ተገናኝተው ተወያይተዋል። ኢትዮጵያና ሞሮኮ በወታደራዊ ስልጠና፣ በሳይበር ሴኩሪቲና በሌሎች መከላከያና ደህንነት ዘርፎች ላይ ያላቸውን ትብብር ለማጠናከር የሚያስችል የመግባቢያ ስምምነትም ተፈራርመዋል። የመግባቢያ ስምምነቱ የሁለቱ ሀገራት ከፍተኛ ወታደራዊ ባለስልጣናት ያካሄዷቸው ተከታታይ ውይይቶችና የጉብኝት ልውጦች ውጤት ናቸው። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ
በሞሮኮ ያካሄዱት ጉብኝት እንዲሁም የሞሮኮ ሮያል ጦር ኃይሎች አዛዥ ሌተናል ጄኔራል መሐመድ በሪድ በሀገራችን ያካሄዱት ጉብኝትና የተደረጉ ውይይቶች ሁለቱ ሀገራት ለትብብሩ ማደግ ያላቸውን ቁርጠኝነት የሚያመላክት መሆኑንም አስረድተዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በሞሮኮ ቆይታቸው የሞሮኮ ሮያል ጦር ኃይሎችን እና የሞሮኮ መከላከያ መሰረተ ልማቶችንም ጎብኝተዋል። ሁለቱ ወዳጅ ሀገራት ግንኙነታቸው ያደገው ወታደራዊ ትብብራቸው እየተጠናከረ በመምጣቱና የመግባቢያ ስምምነት መፈራረም በመቻል እንደሆነም ተገልጸዋል። ለአመራር አቅም በተሰጠው ልዩ ትኩረት የፕሮፌሽናል ሰራዊት ግንባታ ውጥናችን እውን ሆኗል ሲሉ ሌተናል ጄኔራል ይልማ መርዳሳ ገለጹ። በአየር ኃይል የሰራዊት ስነ ልቦና ግንባታና በአካዳሚው የአመራር ኮሌጅ አዘጋጅነት ለአንድ ወር የአቅም ግንባታ ስልጠና ለፕሮፌሽናል ሰራዊት ግንባታ ስኬት በሚል መሪ ቃል ሲከታተሉ የነበሩ መካከለኛ አመራሮች፣ በራሪዎች፣ መስመራዊ መኮንኖችን ጨምሮ ሌሎች ባለድርሻ አካላትም ተመርቀዋል። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በስልጠናው ማጠቃለያ ላይ ለሰልጣኞች አመራሮች መልእክትም አስተላልፈዋል። አሁን ላይ ያለው ተጨባጭ የዓለም ነባራዊ ሁኔታ በግጭት የተሞላ ነገ እንኳን ምን እንደሚከሰት ለመተንበይ አስቸጋሪ የሆነ መምጣቱንና ያለንበት ቀጠናም ችግር የሚያጣው አካባቢ መሆኑን ጠቅሰው አመራሩም ለዚህ የሚመጥን የወትሮ ዝግጁነት አቅሙን ማሳደግ እንደሚገባውም ጠቁመዋል። ከታሪካዊ ጠላቶቻችን ጋር ጥምረት የፈጠሩ ባንዳዎች የጥፋት ተልዕኳቸው ከመክሸፉም በተጨማሪም በአሁኑ ሰዓት ለሀገራችን ስጋት ወደማይሆኑበት ደረጃ መውረዳቸውን ያስታወቁት ሌተናል ጄኔራል ይልማ መርዳሳ ይህም ሰራዊቱ ለቆመለት ዓላማ በቁርጠኝነት መሰለፉ ያስገኘው ውጤት መሆኑንም ገልጸዋል። ቀጣይነት ላለው የተቋም ግንባታ ትጥቆችን በማዘመን በመሰረተ ልማትና ለተቋም የገጽታ ግንባታ ጨምሮ በሌሎች የአየር ኃይል በትኩረት የሚሰሩ መሆኑን ሌተናል ጄኔራል ይልማ መርዳሳም ተናግረዋል። የአየር ኃይል ስታፍ አስተባባሪ ብርጋዴር ጄኔራል አበበ ተካ ስልጠናው የአመራሩን አቅም ግንባታ ማዕከል አድርጎ የተሰጠ መሆኑን አውስተው ሰልጣኞችም በወታደራዊ፣ በሳይበር ደህንነት፣ በዓለም አቀፍ ሁኔታ፣ በማህበራዊ ሚዲያ አጠቃቀምና በሌሎች ተዛማጅ ርዕሰ ጉዳዮች ዙሪያ በቂ ግንዛቤ እንዲያዙም ተናግረዋል። እዙ በስነ አእምሮ የጠነከረ በስልጠና የዳበረ ሰራዊት እየገነባ መሆኑን ሜጀር ጄኔራል አድማሱ አለሙ ተናገሩ። የደቡብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል አድማሱ አለሙ በደቡብ እዝ ማሰልጠኛ ማዕከል ተገኝተው ለሶስተኛው ዙር የአመራር ሰልጣኞችና ለልዩ ልዩ ወታደራዊ ሙያተኞች የግንዛቤ ማስጨበጫ ሰጥተዋል። እዙን የግዳጅ አፈጻጸም ለማሳለጥ ፈጣን ተንቀሳቃሽ ደምሳሽ ኃይል መገንባቱን ገልጸው ተልዕኮውን በተነሳሽነት የሚፈጽም በየጊዜው ብቁ ሰራዊት በማፍራት የሰራዊቱ ሞራልና ስነልቦና በመገንባት እዙ የሚሰጠውን ግዳጅ በድል የሚወጣ ጠንካራ ኃይል ማፍራት ተችለዋልም ብለዋል። የእዙን ፍላጎት የሚያሳካ ሀገራዊ አስተሳሰብና አመለካከት ያለው ሰራዊት በመገንባት በውጤት የሚሰራ በመሆኑ አባላቱ ለቆመለት ዓላማ በጽናት በመቆም በስልጠና አቅሙ ማሳደግ እንደሚገባም አስገንዝበዋል። ሰልጣኞች የውስጥና የውጭ ጸረ ሰላም ኃይሎችን በንቃት በመከታተል ሰላምን በመጠበቅ ከተለያዩ ፕሮፓጋንዳ ማህበራዊ ሚዲያዎች የተዛባ አመለካከቶች በመታቀብ የህዝባችንን ሰላም የልማት ፍላጎት በማሳለጥ ለሚሰጣችሁ ተልዕኮ በብቃት መወጣት ይኖርባቸዋል ብለዋል። ተመልካቾቻችን ከመከላከያ ምንጮች ያገኘናቸው ዜና መከላከያ ይህንን ይመስላል። ሰላም። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ዜናውን በመብራት አብሬያችሁ ቆይታ ያደረኩት ሀና አስታጥቄ ነበርኩ። መልካም ቆይታ።